ሰላም አለይኩም ውድ የአማር ቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላምና ጤናን እመኝላችኋለሁ። እንግዲህ ውድ ቤተሰቦች እኔም በራሴ ቻናል ጠፍቼ ነበረ። አሁን እንግዲህ ያው ያገሬ ልጅ አማር ያው ከሱ ጋር ተገናኝቼ አንድ ሰርፕራይዝ ለእናንተ ይዤላችሁ መጥቻለሁ። ያለበት ሁኔታ ሁላችሁም አይታችሁታል። ትንሽ አሳሳቢ ሁኔታ ላይ ነበር ያለው። በዛም ምክንያት ያው አሳስቦኝ ምንድነው ብዬ ጠጋ ብዬ ለመጠየቅ ሞክሬ ነበር ማለት ነው። ውድ ቤተሰቦች አሁን የሆነ ሰርፕራይዝ አለ። እስኪ ምንም ወሬ ሳላበዛ አንድ እንግዳ አለና እስኪ ና ወንበር ይዘናል። እንግዲህ ሰርፕራይዝ ላሳያችሁ ብዬ ነው። ምክንያቱም ብዙዎቻችሁ ተጨንቃችሁ ስለነበረ ትደሰታላችሁ ብዬ አስባለሁ። አማር እንዴት ነህ? ሰላም ይላችሁ። ሰላም አለይኩም ውድና የተከበራችሁ የኛ ቤተሰቦች እንዴት አላችሁ? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን። ያው በጣም በመጀመሪያ እናንተም ቤተሰቦችን በጣም አመሰግናለሁ። በጣም ከሚባለው በላይ ቤተሰቦችና ለኔ በጣም ብዙ ነገር እያሰባችሁ እየተጨነቃችሁ በጣም ብዙ ነገር አውቄያለሁኝና ከመጣው በኋላ ወደ ራሴ ከተመለስኩ በኋላ ማለት ነው እና ቤተሰቦች አሁን ያለሁበት ደረጃ አልሐምዱሊላህ ረብል ዓለሚን በጣም ደህና ነኝ ከሚባለው በላይ እና ጠፍቼ ሳይሆን ደግሞ ያው በዚህ ጉዳይ ከፈጣሪ በታች መመስገን ያለበትም አንድ አካል አለ። ያው ምስጋና ይወድም አቃለሁኝ። ያው ማሚ አብሮ አደጊ ጓደኛዬ ነውና ያው ከልጅነት ጀምረን ብዙ ነገር አሳልፈናል ማሚ ጋርና አሁን እሱ ጋር ነበርኩኝ። በነገራችን ላይ ጠፍቼ ሳይሆን ያለሁበት ሁኔታ በጣም ከባድ ስለነበረ በጣም ስትረስ ውስጥ ስለገባው ያለሁበት ሁኔታ በእንደዚህ አይነት መንገድ ስለነበርኩኝ ማሚ ጋር ሄጄ ነበርና ያው ማሚ ደግሞ ያደረከው ነገር እኔ እንጃ አላውቅም። ምንም ያው ቁርአን የማያድነው ነገር የለም። ደህና ወጣህ ወላሂ። ምንድነው ቤተሰቦች ያው ያለበት ሁኔታ ከኔ በላይ እናንተ ሁሉም ነገር ተከታትላችኋል። እኔም የራሴ ችግር ስለነበረብኝ እንደምታዩት ከሚዲያም ጠፍቼ ነበረ። አላውቅም ስለሱ ያለበት ሁኔታ ግልጽ አልሆነልኝም ነበርና አሁን ያየሁት የጤና እክል ገጥሞታል፣ ብዙ ነገሮች አጋጥሞታል። ያው በቁርአን ይሄ ነገር ተቀርፏል። ቢሆንም ከዚህ በኋላ ወደዚህ ነገር መመለስም የለብህም። ከቻልክ ባትቀርብ ሰው ብትመርጥ የተሻለ ነው ብዬ አስባለሁ ላንተ ማለት ነው። እና ደግሞ ባልተቤትህም ደግሞ አሁን ያለችበት ሁኔታ ጥሩ አይደለም፣ እየተጨናነቀች ነው። በዛ ላይ አሁን ደግሞ ጩጬም ልጅ መጥቷላ። አዎ፣ ስለዚህ እሷንም ምን እንደው ያው አውርተናል ሚዲያም ላይ ባትወጣ ብዬ አስባለሁ። አዎ እንደዛ ይሁንና አንተ እንግዲህ ከዚህ በኋላ ላለው ህይወት ብትጠናከር ያው እኔ አብሮ አደግ ነኝ፣ ወንድምህ ማለት ነኝ። እኔ ጋር ያለውን ነገር እየተመካከርን በምንም መንገድ ይሁን ማድረግ እንችላለን። ብቻ አማር ትሁት ልጅ ነው፣ ጸባዩም ጥሩ ነው፣ ሰፈር የመሰከረለት ልጅ ነውና በዚህ ሁኔታ እንደዚሁ ነው ማየት ያሳዝናል። ለሱም የሚመጥነው ነገር አይደለምና ትንሽ ቅር ብሎኛል በዚህ ሁኔታ ላይ ስላየው። ሆኖም ግን አሁን ከዚህ ነገር ተወጣለህ በጣም ወላሂ ላዚም በጣም ቤተሰቦቼ እኔ መናገር የምፈልገው ነገር በጣም ችግር ውስጥ ነበርኩኝ። አይታችሁኛል። ለኔ በጣም ብዙ የተጨነቃችሁ አላችሁ፣ ብዙ ያሰባችሁ አላችሁና እውነት የምር ቤተሰብ የምር ፋሚሊ ናችሁ። በጣም ለኔ ሀሳቢ ናችሁ። ሪል ቤተሰብ ራሱ ለኔ ቤተሰብ የለኝም ታውቃላችሁ። በብዙ መንገድ ያለፍኩ ልጅ ነኝና በዛ መካከል ራሱ እኔ ማንም ከጎኔ አልነበረም። ማሚ ነው ከጎኔ ነበር እና በመቀጠል ደግሞ በሐሳብም በምንም ነገር እናንተ ከጎኔ ነበራችሁ። በጣም አመሰግናችኋለሁ ቤተሰቦቼና ከዚህ በኋላ እንግዲህ እኔ በእንደዚህ አይነት መንገድ መቀጠል የለብኝም። ራሴንም መጠበቅ አለብኝ። እኔ ስኖር ነው ሁሉም ነገር ሊቀጥል የሚችለው። እንደሰማሁት ከሆነ ማሚ በጣም ብዙ ነገር አሳልፏል። በቁርአን ሲያስቀራብኝ በሐኪም ቤት ደረጃ ብዙ ነገር ብዙ መከራዎችን አሳልፏል። በጣም እንደረበስኩትም ኢዘዲን ወንድሙም ነግሮኛል። ያው ሁለቱ ነው ወላሂ በጣም አሁን ደሴ ነው ያለው። በነገራችን ላይ
አንድ ጊዜ ብቻ እዚህ ጋር በፎክስ የመታኝም ብድር ካልመለስ መጥቼ ነበር። ችግር የለውም። ኧረ ቢስሚላህ ናመታኝ። ያው በዚህም መታኝ እንዴ የምር መጥቼዋለሁኝና ቤተሰቦቼ ማሚንም አመስግኑልኝ። እኔ ማሚ የምር አመሰግናለሁ። ወላሂ አይገባም። ያው ወላሂ በጣም አንተም ጥሩ ነገር አድርገልኛል። ምንም ኧረ እኔ ምን አደረኩ? ወላሂ በጣም አንተ ይሄን ጉዳይ መፍታት አለብን። ትክክል። በኋላ እየተገባበዝን እሺ መራ ጥሩ መረቅ ነገር ተጋብዘኛል። ኧረ እንዳታስብ ወላሂ ራስ እንደ መረቅ የፈለግከውን ነው ምግብ እንዳታስብ የፈለግከውን ነው መጋብዝ። በቃ እንደዛ ከሆነ ፕሮግራሙን እስኪ እሺ። እና ቤተሰቦች ልጅቷ ትምጣና አዎ ደውለንላታል። ያው ማሚ እኔ አላወራኋትም፣ ማሚ እኔ ያወራት ሮዛን ላገኛት አልቻልኩም። ምን ይፈጠር አላውቅም። ገና ደሴ እንደገባሁ ነው ይሄን ነገር ቪዲዮ እያስኩላችሁ ያለሁትና ለሮዛ ስደውል ስልካው አይሰራም። ስልክም እኔ እንጃ ወላሂ አላውቅም። ስደውልም በሱ ስልክ ሊነሳ አልቻለም፣ በእኔም ስልክ ስደውል ሊነሳ አልቻለም። ምን አይነት ነገር እንደተፈጠረ አላውቅም። እኔም ገና ዛሬ መጣሁኝ ከአዲስ አበባ ማሜ ጋር ነበርኩኝ። ብቻህን ራሱ መምጣት የለብህም ብሎ እሱ ነው ይዞኝ የመጣው። እኔ እንጃ የሱን ውለታ እኔ አላውቅም። ኧረ ምንም እኔ እንደውም እዚህ ጋር አንድ ነገር መናገር የምፈልገው ውድ ቤተሰቦች ምንድነው በቃ እኔ የምጸጸትበት ነገር በእኔም በገጠመኝ ነገር ማለት ነው የብዙ ሰው ቤት የጨለመው አንዳንዴ ለራሳችን መቆየት ያለበት ጉዳይ ነገሮች አሉና የራሳችን ሆኖ ለምሳሌ ትዳርን የመሰሉ የግል ጉዳዮችን ሚዲያ ላይ ባናወጣ አሁን አማር በየዋህነት ደስተኛ ሆኖ ደስታውን ሊያካፍላችሁ ፈልጎ ከሚስቱ ጋር ያለው ነገር አልহামዱሊላህ አላህ ጠብቆት የው ልጆች ወልደው በፍቅር ነው እየኖሩ ያሉት። አሁንም እሷ ለሱ ጭንቀት ላለበት ሁኔታ ነው የምታስበው እንጂ ምንም አይነት ነገር በሱ ዙሪያ የለባትም። ትወደዋለች፣ እሱም እንደዛ። ግን እንደው አደራ የምመክራችሁ አንተ አሁን ተምሩበታል፣ ግን እኔም ተምሬበታለሁ። ለሌሎቻችሁ ግን ወደፊት ያሰባችሁ ካላችሁ ሚዲያ ላይ ባትወጡ ትዳር ያላችሁ ትዳራችሁ በተለይ ሚስቶቻችሁን አታውጡ ሚዲያ ላይ ብዬ እመክራችኋለሁ። ምክንያቱም ነገ የእናንተ ህይወት ይጨልማል። በእናንተ ትዳር የሚደሰተው ሰው እንዳለም ሁሉ የሚከፋም ሰው አለና በቃ የራሳችን የሆነ ፕራይቬት የሆነ ነገርን ብንደብቅ ለራሳችን ጋር ብናቆየው የተሻለ ነው ብዬ አስባለሁ። ብዙ ነገሮች አሉ ሚዲያ ላይ የምንወጣበት በትዳር የራሴን የግል ገበና ግን ባናወጣ ሚዲያ ላይ ባታወጡት ብዬ አስባለሁ። ከዛ በዘለለ እንግዲህ ከና አማር ብዙ የተማርንበት ነገር አለ። ከዚህ በፊት እኔም ባሳለፍኩት ነገር ለእናንተ ጥሩ ነገር አላስተማርኩም ብዬ እያሰብኩ ነውና በትዳር ዙሪያ ሁላችሁንም ይቅርታ መጠየቅ እፈልጋለሁ። ፈጣሪ እንግዲህ ወደፊታችን የተሻለ ያርግልን ነው የሚባለው። ወደፊት ጥሩ ነገር የምናደርግ ያርግልን። ብሩ ተስፋ አለን ወደፊት እና እኔም ማረፈደብኝም ብዬ አስባለሁ። ቤተሰቦች ያው ሚስቴንም አስቀይሜያት ከሆነ ምናምን በእርግጥ እኔ እንጃ ያረኩትን ነገር ሲነግሩኝ እኔ ያረኩት ወይስ ምንድነው እያልኩ ነበረ። በጥቅሉ ቤተሰቦቼ ወሬ አላብዛባችሁ፣ በጣም ደስ ብሎኛል። ለዛም ነውና ደውለንላታል ሩታን። ሮዛ ልናገኛት አልቻልንም። ለሩታ ደውለን ነበረ። ስለዚህ እሷ ይዛት እንድትመጣ ነው ያደረግነው። ምክንያቱም እኔ ላገኛት አልቻልኩም። ቤትም ሲሄድ ቤቱ ቁልፍ ነው ምናምን ውጪ ነው ያሉት አሁንና ስለዚህ ደውዬላታለሁ ሩታን በቻለችው አቅም ይዘሻት እንድትመጪ ብያታለሁ። እሺ ይዛት እመጣለሁ ምናምን ብላኛለች። ይዛት እንደምትመጣ ነው የማውቀው። ስለዚህ ቤተሰቦቼ ሩታም ሮዛም ይምጡና እዚህ ጋር ያለው እውነት ይገለጣል። ሮዛንም ማስቀየሚያታለሁ በእኔ ብዙ ነገር ምናምን አይታለችና ይቅርታ ጠይቃለሁ። እሷንም ወደ በፊቱ ደስታችን ወደ በፊቱ ትዳራችን እንመለሳለን ብዬ አስባለሁ። ቤተሰቦቼ እኔ ማየት ብቻዋን አንተ ተረጋግተህ አውራት። እሺ እንዴት ብቻዋን ተረጋግተሽ ሰላም፣ እንዴት ነሽ? የት ነበርክ? እዛ ነው ማውራት ያለባችሁ። ደህና ነኝ እኔ ግን ምንድን ነው ብዬ ነው እንጂ ምንድን ነው ብቻሽን ነው የመጣሽው? የት ነበርክ እስካሁን? ይቅርታ በጣም እሺ፣ እንዳንጮህባቸው ሰው ላይ የት ነበርክ እስካሁን? እንዴ ምን አንቺ እንዴት ነው ብቻሽ ልትመጪ የቻልሽው? የት አግኝተኸው ነው? በማርያም ያው ተነጋገሩ። የት አግኝተኸው ነው? የት ነበር? ብቻሽን ለምን መጣሽ? የደውል ነው እኔ የነበርኩበት ነበርኩ እኮ። እሺ የት ነበርክ? በማርያም በጣም ተጨንቀን ነበር እኮ።
በእናትህ ንገረኝ። ደህና ነሽ? እኔ ደህና ነኝ፣ ግን ለምዶች አውቀኸኛል አይደል? እኔ ተነጋገሩ። ሰው እንዳትረዱ። እንዴት ነው ማለቅሽ? እንዴት ነው አንቺ ያን ሁሉ ነገር ያደረግሽ ልጅ እንዴት ነው የምረሳሽ? አማር በእግዚአብሔር እንደዛ አትበል በማርያም። እኔ እሺ ቆይ ደህና ነሽ? አሁን ደህና ነኝ። እኔ ደህና ነኝ። እሺ የት ነው የሄድከው? እሺ አሁን ብቻሽን ለምን መጣሽ? የት ነው የሄድከው? እሺ ንገረኝ መጀመሪያ። ማከምጣት ነበረብኝ። የት ነበርክ? በማርያም ንገረኝ። የት ነው የሄድከው? የት ነው የሄድከው? እሺ መልስልኝ፣ በእግዚአብሔር መልስልኝ እኮ ብቻሽን ለምን መጣሽ? እኔ አማር በማርያም እኔ በጣም ጭንቀት ሊገለኝ ነበር። የት ነበርክ እስካሁን? በእናትህ ንገረኝ አማር በማርያም። እኔ የምፈልገው አሁን ሮዛን ነው። ብቻሽን ለምን መጣሽ? እኮ እሺ ልክ ነህ እኮ ብዙ ነገር አድርጌያለሁ፣ ግን እሺ ለምንድን ነው ብቻሽን የመጣሽው? ሮዛ የት ናት? እሺ ንገሪኝ። ሮዛን ተዋት አንዴ በማርያም። ይሄን ብቻ ንገረኝ እሺ። ደህና ነህ አንተ? እሺ ንገረኝ። እኔ ደህና ነኝ። ደህና ነኝ። የት ነው እሺ ነበርኩ? የት ሄደህ ነው? እኔ ማሚ ጋር ነበርኩ። በቃ የት? ምን አገባሽ? የት ብሎ ነው አሁን? የት ነበር ማሚ? አንተ ጋር ተረጋገሩ። እሱ ጋር ይኸውልሽ፣ አንቺ መጀመሪያ የት ነው ያለችው? ባልተቤቱ የት? እኔ አሁን የፈለኩት እሷን ነው። ለምን ስለሱ ማትነግሪኝ? አማር በእግዚአብሔር እኔ ብዙ ነገር እንዳደረኩ እኮ አውቃለሁ፣ ግን ገብርኤል በጣም ጠስቶኛል። በእናትህ ይቅር በለኝ እሺ። ቆይ ንገረኝ እሺ፣ ምን እንደሆንክ ንገረኝ። ስለ የት እንደነበርክ ምን እኮ ደንግጫለሁ እስካሁን ድረስ። በምን ፍጥነት ነው ከዛ ሄድከው? እሺ ንገረኝ እሺ፣ ይሄን ብቻ ንገረኝ። እናንተን እኮ ያልፈለግን ቦታ የለም እኮ። እኔ አሁን የፈለግኩት ሮዛሳ ምን ሆነሽ ነው? እኔ እኮ ስለ ሮዛ ነው እየጠየኩሽ ያለሁት። ስለ አንቺ እኮ የሚያገባኝ ነገር የለም። ለአንቺ የደወልኩት እኮ ሮዛ ስልኳ ስለማይሰራ እኮ። እሺ የት እንደነበርክ ንገረኝ። የት ሄደህ እንደነበር ንገረኝ አማር። እኔ አዲስ አበባ ነበርኩኝ። እንዴት አዲስ አበባ በዛ ፍጥነት እንዴት ብሎ አሁን ሰው አንተ እንዴት ብለህ ትሄዳለህ አዲስ አበባ ድረስ? እኔ ስለሱ አይመለከተኝም። የት እንዴት ብለህ ከዚህ በኋላ እንዳታስጨንቂው አንቺ። እሺ በጣም እያስጨነቀችኝ ነው። እኔ ሮዛን የፈለኩትኝ ምን ሆነሽ ነው እኮ? እሺ እኔ ላስጨንቅ ፈልጌ ነው። እንደዛ ነው የሚሰማ? ኧረ ማሚ በእናትሽ ልጅ እኔ ኖ አይደለም። እኔ ምን አድርጌስ ኖ እኔ እግዚአብሔር ላስጨንቅ አይደለም። አንተ ብዙ የማታውቀው ነገር አለ። ዝም በለኝ። አንተ ጋር ላወራ አይደለም የመጣሁት። ሰማኝ እኔ አንተ የፈለግከውን በለኝ። እንደበደልኩ ስለሚሰማ የፈለግከውን ነገር ብትለኝ እረዳለሁ። እሺ ስለ ሮዛ ነው ስለ ሮዛ አይደለም እኔ ማውራት የፈለግኩት። ልትረዳኝ ሞክር አማር። የት እንደነበረ እንዴት እንደሄደ የት እንደከረመ ማወቅ እፈልጋለሁ። በቃ ማወቅ እፈልጋለሁ። ማወቅ ከፈለኩ እሺ ከዛ እፈልጋለሁ። በቃ ቢያንስ ውስጥ ይረጋጋልኝ። የት ነበርክ? ይሄን ንገረኝ። ከዛ ስለ ሮዛ አወራለሁ። ምን አገባኝ? ተሻዋል ምን አገባሽ? ስለሱ እሱ እኮ ባለ ትዳር ነው። አማር በመድኃኒዓለም እኔ ምን አገባኝ ስለአንቺ እኮ ንገረኝ። እሺ ንገረኝ፣ በማርያም ንገረኝ። በቃ ሩታ እየነገርኩሽ ያለሁት እኮ እሺ። አሁን ደህና ነህ? ተሽሎሃል? ደህና ነኝ። ስለ ሮዛ ነው የጠየኩሽ ያለሁት። ተሽሎሃል? አዎ እርግጠኛ ነህ? አዎ በደንብ ደህና ነኝ። ሮዛ የት ናት? የለችም ሮዛ። ምን ማለት ነው የለችም? የለችም። እኔ ስጀመር ሮዛን ይዣት ልመጣም አልነበረም ያሰብኩት፣ ግን ደውዬላታለሁ። አልዋሽም፣ ግን ከዚህ በኋላ በቃኝ አለች። የሚፈጠረው ነገር አንተ አትጨናነቅ። ከብዶኛል። ሰዎቿን ሄደህ ታገኛታለህ። እዛም ብትሄድ አታገኛትም። እዛም ብትሄድ ማለት በእውነት እዛ ማነው ስሙ? ምን አገባሽ ስለሱ ስም እኮ ዝም በለኝ አንተ። እሱ ጋር ማውራት ይፈልግ እኮ ስለሱ ስም ምን አገባሽ ነው? ቤተሰብ ጋር ብትሄድም ልታገኛት አትችልም። የለችም ቤተሰብ ጋር እና የት ሄደች? አሁን መልሶ ወደ ኋላ ልትመለስ ነው እኮ። የት ሄደች? እኔ አላውቅም። በምን አውቃለሁ? ደህና ነህ አንተ? ንገረኝ። ደህና ነህ? ግን እቺ ልጅ በእናትህ እኔ ምንድን ነው የምትለኝ? በእናትህ በቃ አሁን እንሄዳለን። ያማር በቃ እኔ እኮ እንዴት ነው እሷን ጥዬ የምሄደው? ለምንድን ነው እሷን ጥዬ የምሄደው? ማሜ ምን ነው ተረጋጋ። ቢያንስ እሺ ይቅር በለኝ። ቢያንስ እሺ እንዴት ነው እኔ ቢያንስ እሺ ይቅር በለኝ። እሺ ሮዛን አብረን እንፈልጋታለን። አማር ገብርኤልን ቃል እገባላለሁ። ግን ቢያንስ ይኸው ስማኝ አማር፣ ቢያንስ እሺ ላደረኩት ነገር ሰው ቦታ ጋር እሺ ከፈለክ እንሂድ፣ የፈለክበት እሺ እንሂድ። እኔ የትም ቦታ ልሄዳልሽ። እሺ ቢያንስ ይቅር በለኝ። እሺ አለልሽም። ለምን ይቅር አትለኝም? እኔ አንተን የራሴ ብቻ ለማድረግ ስለፈለኩ ነው ያን ሁሉ ነገር ያደረኩት። ማርያም ተስቶኛል። አሁን ወደ ኋላ ትመልሽ? እሺ እኮ አልመልስም። ልመልስ አይደለም ማርያም ልመልስ አይደለም። አልመልስም። ማውራት የፈለኩት ሮዛ የት ናት? ሮዛ ልጠግኝ ነው። ሮዛ ከማውራታችን በፊት አንተ አንዴ ይቅር በለኝ በማርያም። ምን ችግር አለው? እኔ ላንተ ብዬ አይደል አብሬ ትስቀኝ። እኔ የምፈልገው እሷን እኮ ነው። ምን ሆነሽ ነው? እኔ አላውቅም የት እንዳለች። በቃ እኔ ላመጣት ሞክሬያለሁ። አልዋሽም። ተረጋጋ። ይኸው ስማኝ፣ ላመጣት ሞክሬያለሁ፣ ግን ቤተሰብ ጋር እኔን ስማኝ አንዴ እሺ። እኔ ላመጣት ሞክሬያለሁ አልኩህ እኮ። እንድትገናኙ አልፈልግም እውነቱን ስነግርህ፣ ግን ላመጣት ሞክሬ ነበረ። እሺ። ግን በቃ እስካሁን ድረስ የተፈጠሩት ነገሮች ይበቁኛል። ከዚህ በኋላ ተገኘም አልተገኘም የሚመለከተኝ ነገር የለም። ከህይወት ይውጣልኝ። ሰላሜን ነው የምፈልገው። ልጅ ላሳድግበት ነው ያለችው። የት እንዳለችም አላውቅም። አንቺ ግን ታደርጊው ነገር ልክ አይደለም። ምን አደረኩ? ምን አደረኩሽ? ነገር ይቅርታ ጠይቂውና ከዚህ እኔ እሱ ይቅርታ ነው የሚያደርገው። እኔ እንደዚህ ዝም ብዬ እንደ ቀልድ መውጣት አልፈልግም ከህይወቱ። ህይወትን ደግሞ በቀላሉ እንዲህ ስትረብሽ ማንም ዝም ብሎ አያይ። እኔ ከህይወቱ እንደዚህ በቀላሉ መውጣት አልፈልግም። ነገር አለ። እኔ እሱ የኔ ብቻ እንዲሆንልኝ ያደረኩት ምን አደረኩኝ?
አይደለም ምን አንቺ ነው ያደረኩሽ? ምን አደረከኝ? ምንም አላረከኝም። እና ይሄ ሁሉ ነገር እኔ ያቃ ልጅ ይሄን ተቀብለህ አብረኝ እንድትሆን ብቻ ነው የፈለኩት ነገር አማር በእግዚአብሔር በቃ እኔ ምክንያት አለኝ። ይሄን ሁሉ ያደረኩበት ምክንያት አለኝ። ምክንያት ማሳወቅ አይጠበቅብኝም። በቃ የፈለገ ኧረ ማሚ እቺ ምክንያት ቢኖርሽ እንዴት ነው ከለላ ሰው እንደዚህ የምታደርጊው? የፈለገ ምክንያት ቢኖርሽ ልትረዳኝ አትችልም። አቋርጥ ሩታኔ እሱ አሁን እንኳን ከዛ ሁሉ ህይወት ወጣ ራሱ ከሆነ ሮዛ ጋር ለመመለስ ነው ፈልገው እኔ እሱ ባንቺ ምክንያት እኮ ነው እንደዚህ ቆሜ የሚኮለው ራሱ እኮ አይጠበቅም ነበረ። እኔ በሱ በጓደኛዬ ምክንያት እኮ ነው እዚህ ቦታ እኮ የቆምኩት አይደል? እሱ ባይኖር እኮ ነው ይሄኔ በረንዳ ላይ ነበርኩኝ። እንደዛ ብትሆን እኮ እኔ አላደረኩም እኮ አይደል? ራስህ እኮ ነው ትሄድከው። ለምን እኔ አብረኸኝ እንድትሆን ብቻ ነበር የፈለኩት። ባንቺ ምክንያት እኮ ነው እንደዚህ አይነት ሁኔታ ውስጥ የገባሁት እኮ። ምክንያት በቃ የእሷ ምክንያት አትቀበል። ሮዛም ከሆነች የትም አትሄድም፣ ታገኛታለህ። ግልጽ ነው የምነግርህ ነገር ማለት ነው። እንዴት ታይዳለች ከዚህ በኋላ ማሚ ዳገኘትም እኔ ለምን አንተ ምንድነው አንተ በቃ እኔ ይሄን ነገር ረገከውታለሁኝ በቃ ምንድነው አንተ ይቅርታ ምንድነው አንተ እውነታውን እያወራሁ ስለሆነ ነው። እሷ ሮዛ ጋር የሚያገናኛት ነው አንተ ማለት ነው። ሮዛን ታገኛታለህ። እቺ ልጅ ግን በሷ የተነሳ ሮዛ እንድትጠላት ልታደርግ ነው ጥረቷ። ሮዛ ትወድሃለች፣ ሚስት አንተ ምን አውቀህ ነው ሁሉ ነገር የምትወረው? እሷን ልታምናት ይገባል። ምን አውቀህ ነው አንተ እሷ መቼም ቢሆን አሳልፋ አትሰጥም። እቺ ግን ማለት ነው ልታጣላችሁ ነው የምትሞክረው። ነው ከመጀመሪያው መስዋዕት እኮ እንደዚህ ያደረገችን እኮ ያደረገችብን ነገር አይተሃል። ስለዚህ ከዚህ በኋላ እንዳታገኛት እንሂድ። እኔ አላገኘሁትም። አንተ ምን አውቀህ ነው ሁሉ ነገር የምትወረው? ምን አውቀህ ነው? ምክንያቱም አያገባሽም ስለሱ። ጨረስን እንዴ አውርተና የት ነው የምትሄደው? ምንድነው ምን ጨርሰን ያማል እንዴ? ዝም ብለህ ግብት ጥጥ የምትልበት ነገር ይመስላል። ለምን እሱ ነው የምፈልገው? አንተ ነህ ታውቃለህ። አማር ነው አማር የት ነው የምትሄደው? አንቺ ይኸውልሽ አማር አንተ ምንድነው ችግር? ምን የምታውቀው ነገር አለ ስለኛ ስለሱ? ምንም በቃ የምታውቀው ነገር አለ እኮ ንገረኝ። አዳምጪኝ። የምታውቀው ነገር አለ ስለኛ ስለሱ? ስላንቺ ምን አለ እኮ ዝም ብለህ አትለፍልፈው። የተቀናለ እኮ ይለፈልፍሻል። ዝም ብለህ ከኔ ዝም ብያለሁ። ምክንያት ሰው ላይ እንደዚህ ያደርጋሉ። የሰው ትዳር ላይ ምንድነው የሚያስገባሽ? ምን አለ ታውቀኛለህ? ታውቀኛለህ? ማወቅ አለማወቅ አይጠበቅም። በቃ ካላወቅኝ ዝም ብለህ አትገባም ማለት የምትዳር ከሷ በፊት እኮ ነው የማውቀው። እንዴ አገባህ በቃ ታገባ ትዳር ያዘ ወለ ሶኒ ያለው ነገር ይሰዳ የምታውቀው ነገር አለ ሲሆን ነው አንቺ ጋር በቃ አላውቅም ነው የሚባል ምክንያት አለኝ። እኔ እያንዳንዱ ነገር ምክንያት አላደርግ ማለት እሱን ለምን እንደው እንደዛ የምታረጊበት ማን ስለሆንሽ? ምንድን ነው አንተ ሐሳብ ንገር። እኔ ተይውልሽ ልንገርሽ፣ ተረጋጊ። አልረጋግም። አይመለከትም። ውጪ ምንም ብታረጊ አይሳካልሽም እኮ ምን እንደሚያገባ ንገረኝ። አንተ ይመለከታል። አንተ በእኛ ብቻ አትጣይ። በዚህ አይነት መንገድ የምሬን ነው። ጭራሽ ልትመክረኝ ነው? ትጎጃለሽ። ጥሩ ማነህ አንተ? ይኸውልሽ የተራጋሚ ራሱን ደርጋሚ ሲባል ትሰሚያለሽ። ተረትና ምሳሌ ነው ሂድና የምሰማው እሺ፣ እኔ ላይ አይደለም። ሰማኸኝ አይደል? እኔ አማርን ታዩ ብቻ ስላልከኝ አይመለከትም። አንተ ነው እንዳታገኙ ይቅርታ መጠየቅ የምትፈልጊ አማር አልጨረስንም። ናና አውራኝ አልጨረስንም አይደል? ናና አውራኝ ቀልድ አደረገው እንዴ? ናና አውራኝ ያለ ምክንያት አንተ ላይ ሁሉ ነገር አደርጋለሁ። እሺ ይኸውልሽ ይቅርታ ልጠይቅ ሆኖ የምትፈልጊው ይቅርታ ለምን አማር ናና አውራኝ እንድታወራኝ የፈለግኩት አይደል? አንድ ምነግርህ አማር ከዚህ በኋላ እንዳታገኝ ታወራኝ። አንተ ማነህ አንተ? በቃ አንዴ ይቅርታ ማነህ አንተ? ተለያዩ። ማነህ አንተ? አታገኙም አታገኛትም የምትለው ማነህ አንተ? ማንነቴ ከሆነ ከዚህ በኋላ እንዳታገኝን እንሂድ አማር። ያውቁት እሺ ቆይ እሺ በማርያም ቆይ እሺ አንዴ ብቻ እሺ ይቅርታ ልጠይቀው ቢያንስ እሺ ይቅርታ ልጠይቀው እሺ ይቅርታ ብቻ ልጠይቀው። ለምንድን ነው እናንተ ልትረዱኝ የማትሞክሩት? አማር በመድኃኒዓለም እኔ አንተ ላይ አውቄ ምን ያደረኩት ነገር የለም። ለሁሉም ነገር ምክንያት አለኝ። እግዚአብሔርን የምሬን ነው እኮ እኔ በቃ ተው በቃ እሺ በጣም ይቅርታ በማርያም እኔ ተነሽ ማሚ ምንድነው በጣም ይቅርታ አማር በእግዚአብሔር በቃ አውቄ ምን ነገር አላደረኩም እኮ በቃ ተነሽ እኔ ምንም አላደረኩም። በቃ ይቅርታ በላት ኦኬ አይደለም እንዴ አትይኝ ብትሆንልኝ ብቻ ነው አማር ኧረ በእናትሽ እሺ በቃ ተነሽ ይቅር ያላልከኝ በጣም ብራል ይቅር ብሎሻል። ከዚህ በኋላ ይቅር አላለኝ እኔ ብዬሻለሁ። እሺ ይቅር ማርያም ይቅርታ በለኝ። አልፈልግም በእግዚአብሔር ይቅርታ በለኝ። እሺ እኔ ብያለሁ ኦኬ አይደለም እንደዚህ ልታወሪ ያደረግሽ እሺ እኔ ይቅርታ አድርጌያለሁ እኮ አልኩኝ ማርያም እሺ አድርጌያለሁ ይቅርታ አድርጌያለሁ እሺ አድርጌያለሁ እሺ ይቅርታ ካረክልኝ ያውቅ አይደለም ማርያም ነበር ያደረኩት ይቅርታ በቃ ይኸውልሽ አሁን አንቺም ተረጋጊ። እኛ አንቺንም መጥፎ አንፈልግም፣ ግን አሁን ደግሞ ገና እያገገመ ስለሆነ አንቺም ደግሞ ይኸውልሽ እንትን በይ በቃ ይቅርታ። እሺ ዝጋው ቪዲዮውን በቃ